ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ ሰላም ነው። ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ እኛም በያለንበት ይጠብቀን። ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሮችም እንኳን ደህና መጣችሁ እያለሁ እንግዲህ ዛሬ እንደተለመደው በአዲስ ቪዲዮ ነው የመጣሁት። ኖላዊ ድራማ ክፍል 41 ነው ይዤላችሁ የመጣሁት። እንግዲህ ባለፈው ክፍል 40 ላይ እንዳየነው እንግዲህ ሀና እንግዲህ ሀሴት ወይም ደግሞ እርግብ መስቀሏን ይዛባት አይታ ነበር እና ሀና ትንሽ ግራ ተጋብታ ነበር። እንዲሁም ቤት ስትሄድ አባባ ኖላዊ እንግዲህ መስቀልም የለም ስትላቸው እንግዲህ አባባ መስቀሏን ቤት ከጣልሽው ከዚህ እናገኘዋለን ሲላት ቤትም የለ። እንደ አጋጣሚ ደግሞ ፎቶዋን ደግሞ መጽሐፍ ቅዱስ ላይ ነበር የሚያስቀምጠው እና ፎቶዋን ያጠዋል። እረ ልጄ ፎቶሽም የለም ይላታል። እንግዲህ ሀና በጣም ታዝናለች። አባባም እንግዲህ ይህ እኮ ፎቶሽ ወይም መስቀልሽ እኮ ነው፣ ቤተሰቦች እንኳን ምናልባት ፈልገው እንኳን ቢመጡሽ በዚህ ነው የምናውቀው ይላታል። ሀና በጣም ግራ ይገባታል። እንግዲህ ዛሬ ትሄድና እንግዲህ ከወይዘሮ ሜላት ቤት ወይም ደግሞ ከእናቷ ቤት መፈለጓን ይዘዋለኝ። ነገር ግን ስፈልገው አሁንም አላገኘችውም። ግራ ይገባታል። ሀና አሁን ተደናብራለች፣ ፍርሃትም ይዟታል። እንግዲህ እርግብን ሰላም አደርሽ ወይ ትላታለች። እርግብም እግዚአብሔር ይመስገን ማለት ሲገባት እውነተ ጋጥ ወጥ ስለሆነች መሰለኝ ትላታለች። ሀናም እንግዲህ ምን አለ እንኳን አንድ ቀን እግዚአብሔርን እንኳን ብታመሰግኝ ትላታለች። እርግብም በእኔና በእግዚአብሔር ደግሞ ለመግባት እየሞከርሽ ነው እንዴ ትላታለች። ሀናም እንግዲህ እንደሱ መሰለብኝ እንዴ ስትላት እርግብ አዎ ትላለች። ሀናም እሺ እነትዬ የሉም እንዴ ብላ ትጠይቃታለች። እርግብም የሉም ወጥተዋን ከቤት የሉም ትላለች። ለዛ ነዋ ቤቱን ብቻሽን የተቆጣጠርሽው ትላለች። እርግብም እሱ ደግሞ ምን ማለት ነው? ሀናም እንግዲህ እርግብ መስቀሌን ግን ለምንድን ነው የወሰርሽብኝ ብላ ትጠይቃታለች። እርግብም እኔ እንደወሰርኩት በምን እርግጠኛ ሆንሽ ስትላት ሀናም እኔ እርግጠኛ ነኝ መስቀሉ የኔ ነው መልሽልኝ። እርግብም እንግዲህ ሽምጥጥ አርጋ ተዋሽና አላየሁም አልሰማሁም ትላለች። ሀናም እርግብ በስነ ስርዓት እያናገርኩሽ ነው መልሽልኝ ትላለች። እርግብም ምን ያስቸውሻን እያወራውሽ አይደለም እንዴ ትላለች። ሀናም እኔ እኮ በስነ ስርዓት አውሪኝ ነው ምለሽ ትላለች። እርግብም ምንም የማናገርሽ ነገር የለም ብላ ጥላ ልትሄድ ስትል ሀና የእርግብን እጅ እንቅ አርጋ ትይዛታለች። ሀናም ወደሽ ነው ወይ የምታናገሬ ስትላት እርግብ ልቀቂኝ ወደዛ ትላታለች። ገረድ ትላታለች። ሀናም የፈለግሽውን በይ ትላታለች። በዚህ አጋጣሚ ምንም ድራማ ቢሆን ገረድ አይባልም። ማንኛውም ሰው ሰርቶ እስከበላ ድረስ የትኛውም ይሁን የመንግስትም ሰራተኛው ማንኛውም ሰው ይሁን፣ ስለዚህ ሰርቶ እስከበላ ድረስ ሁሉም ገረድ ነው። ማን ነው የቤት ሰራተኛን ብቻ ገረድ ያደረገው? ይቺ ጋጥ ወጥ። ሀናም የፈለግሽውን ማለት ትችያለሽ፣ ነገር ግን መስቀሌ መልሽልኝ ትላታለች። እርግብም አልመልስም ትላለች። ሀናም ወደሽ ሳይሆን በግድሽ ትመልሻለች ስትላት እርግብም እስኪ ምን እንደምታመጪ አይሻለው ትላታለች። ሀናም በትትና ቆይ ላንቺ ምን ያደርግልሻል ትላታለች። እርግብም ቢሰራልኝም ባይሰራልኝም አንቺን አይመለከትሽም ትላታለች። እንግዲህ አሴርና ተምቹ ይገናኛሉ። ትናንትና ምን የመሰለኝ ሴት አገኘሁ ይለዋል። ተምቹም እና ታዲያ ምን አደረካት ይለዋል። አሴርም ተምቹን አንተ በቃ ማሰብ አትችልም ይለዋል። እና ታዲያ ሴት ልጅ ከአንድ ነገር ውጭ ለምን ላስባት እችላለሁ ይለዋል። በቃ ማሰብ አትችልም ብሎ እጁ ላይ ነካ ያደርገዋል። ተምቹም ለምንድን ነው የምትመታኝ ይለዋል። ተምቹም አስቤ እኮ ነው የተናገርኩ፣ ከዚህ በላይ ምን ልናገር ይለዋል። አንተ ቆይ ምንሽ ነው? ቆይ ችኳ ለምንድን ነው ያገኘችህ ይለዋል። አይ የሀናን አባት ሁኔታ ልትጠይቀኝ ነው ይለዋል አሴር። ሀዛ አሴር ፋዘርን ለማሳከም የተወሰነ ገንዘብ ሀናን
አግዛታለሁ ነው ያለችኝ ይለዋል። ተምቹ እና ታዲያ ማንተ ምንድን ነው የደበረህ ይለዋል። ልጅቷ እንግዲህ ለእኔ ሰጥታኝ እኔ ለሀና እንድሰጥላን ነው የፈለገች ይለዋል። ለምንድን ነው እራሷ አትሰጣትም እንዴ ብሎ ይጠይቀዋል። ስለዚህ ሀና እናግዝሽ ብንላት እሺ ስለማትል ነው አንተ እንድሰጥልኝ የምፈልገው ብላ አለችኝ ይለዋል። ተምቹም እንግዲህ ሀና ሲጀመር ገገማ ነገር ነች፣ ለምንድን ነው እሺ ብላ የማትቀበለው ይለዋል። እሱ የራሷ ጉዳይ ነው፣ አሁን ግን እኛ የቻልነውን ያህል ማገዝ አለብን ይለዋል አሴር። ተምቹም እንግዲህ እና ታዲያ እኛ ምን ማድረግ እንችላለን ይለዋል። አሴርም ያው ተፍ ተፍ ብለን መስራት አለብን፣ ነገር ግን ስርቆት አያስፈልግም ይለዋል። ከዛ አሴር ተምቹን ልታጨስ ባልሆነ ይለዋል። ተምቹም አንተ ላይ ግን አትስረቅ አታጭስ ነው የምትለው፣ ምንድን ነው አላማ ብሎ ይጠይቀዋል። አሴርም ይናደድና ሂድ ወደዛ ይለዋል። ተምቹም በቃ እኔ ወደዛ ራቅ ብዬ አጨሳለሁ ይላል። ሌላው እንግዲህ ወይዘሮ ሜላት እንግዲህ መኪና ውስጥ ቁጭ ብላ ነገረኛዋን የጓደኛ ምቀኛዋን እንግዲህ ወይዘሮ ባዩሽን እየጠበቀቻት ነው። እንደ ደህና ነገር እንደታደርሽ ሜሉ ትላታለች። ወይዘሮ ሜላትን ባዩሽ እንደታደርሽ ትላታለች። ወይዘሮ ባዩሽ ምን ነው ቤት ብትገቢ ቡና እኮ ጠጥተሽ ትሄጂ ነበር ትላታለች። ወይዘሮ ሜላትም አይ እቸኩላለሁኝ አልገባም ትላለች። ወይዘሮ ባዩሽም እና ታዲያ እኮ ቡና ጠጥተሽ ትሄጂ አልነበር ትላለች። ወይዘሮ ሜላትም አይ ችግር የለውም ትላለች። እና እንደ ባዩሼ ከአንቺ ውጭ የማማክረው ሰው እንደሌለኝ ታውቂያለሽ። ባዩሽም እንግዲህ ምን ነው ሜሉ ምን ገጠመሽ ትላለች። ወይዘሮ ሜላትም ባዩሼ ልጄ እኮ ገንዘብ ጠየቀችኝ ትላለች። ሲጀመር እሷ አይደለች ገንዘብ እንድትጠየቅ የላከቻት። ባዩሽም እንግዲህ እና ታዲያ ይሄ አዲስ ነገር ነው እንዴ ሜሉ ትላለች። አንቺ ደግሞ ሰላም መስላሽ ነው እንዴ ትላታለች። እና ታዲያ ማነች ትላለች። ሀሴት ናት እንጂ ትላታለች። ባዩሽ ይህንን ነው መፍራት ትላለች። ፍየል ከመድረሷ ቅጠል መበጠሷ ትላታለች። መቼ ጌጧ በስነ ስርዓት ተቀምጣ ነው ገንዘብ የምትጠይቅሽው ትላለች። እንግዲህ ባዩሽ እንግዲህ ወይዘሮ ሜላትም እኔ እኮ መጠየቁ አይደለም ግራ ያጋባኝ ትላለች። ባዩሽም እና ታዲያ ምንድን ነው ትላለች። ገንዘቡን ለምን እንደፈለገች እኮ ልትነግረኝ አልቻለችም ትላለች። ባዩሽም እና ታዲያ ለምንድን ነው የፈለገችው ትላታለች። ባህር ዳር ላይ የሚያሳድጋት ያክስቷ ልጅ አለ ትላለች ወይዘሮ ሜላት። ባዩሽም እንግዲህ እና ታዲያ ይሄ ሊደፍረኝ የሞከረ ያለችው ነው ወይ ትላታለች። ሜላትም እንግዲህ አዎ ትላታለች። እና እሱ ታሞ ለእሱ ማሳከሚያ ነው የፈለገችው ትላታለች። ሚስቱ ደውላ አስቸገረችኝ አለችኝ ትላለች። ባዩሽም ይችል ምንድን ነው እሷ ኦቨር አለችሳ ትላለች። ባዩሽም እንግዲህ እና ምን አሰብሽ አንቺ ትላታለች። ወይዘሮ ሜላትም እኔ እኮ ገንዘቡ ልሰጣት ነበር ትላለች። ግን ደግሞ ያንን ክፉ ሰው ማሰብ ትክክል መስሎም አልታየኝም፣ ገንዘቡንም ብከለክላት እኔን ክፉ ሰው አድርጋ ነው የምታየኘው ትላለች። ባዩሽም በእርግጥ ትክክል ነች፣ ባልዬን ካሳደገ የገደለ ይጸድቃል ነው የሚባለው ተረቱ ትላለች። ባዩሽ ያን ክፉ አሳክሞ ከማዳን መግደል ነው የሚሻለው ትላታለች። ባዩሽም እንግዲህ ግን ከመጀመሪያው ደግሞ ከልጅሽ ጋር መጣላትሽ ነው ትላታለች። ወይዘሮ ሜላትም እና ታዲያ ምን ተሻለ ባዩሼ ትላታለች። ባዩሽም እንግዲህ እኔ እንደሚመስለኝ ከሆነ ገንዘቡን ብትሰጫት ይሻላል ትላታለች። ለቀጣዩ ደግሞ እየመከርሽ ታስተካክያታለሽ ትላለች ባዩሽ። እና አይመስልሽም ሜሉ ትላታለች። ወይዘሮ ሜላትም አዎ ልክ ነሽ፣ እሱ ሳይሻል አይቀርም ትላለች። ስለዚህ ለዚህ ትንሽ ገንዘብ ብዬ ከልጅ ጋር መጣላት አልፈልግም ትላለች። ባዩሽም ለመሆኑ ስንት ነው የጠየቀች ስትላት፣ ወይዘሮ ሜላትም አረ ትንሽ ነው የሞተ ነው፣ ምክንያቷም ለማወቅ ፈልጌ ነው እንጂ 50 ሺህ ብር ነው ትላታለች። ወይዘሮ ባዩሽ አፏን እያጣመመ ምን 50 ሺህ ነው ወይ ትንሽ ትላታለች። አዎ ለሀብታሞች 50 ሺህ ትንሽ ናት፣ ደግሞ ለሚስኪኖች 50 ሺህ ብዙ ነው። ወይዘሮ ሜላትም ተይው እባክሽ ብር እንደሆነ ከብርነት አይዘልም ትላለች። እንግዲህ በዚህ ቀላል ነው ካለች፣ በቀጣይ ደግሞ ከዚህ የበለጠ ነው ወይዘሮ ባዩሽ ጠይቂ የምትላት ብር እንግዲህ
እልቅን አሁን አንቺን ቁርስን ልጋብዝሽ አይደል ባዩሼ ትላታለች። ባዩሽም እንግዲህ እሺ በቃ ካልሽ ትላለች። እንግዲህ ከእንዲህ አይነት ጓደኛ ከአጭበርባሪ ጓደኛ ፈጣሪ አምላክ ይጠብቃል። እንግዲህ አንዱ ተባባሪ የወይዘሮ ባዩሽ እንግዲህ ስልክ ተምቹ ይደውሉለታል። ሲደውልለት እንግዲህ ይሄ ደግሞ ፋታ የለውም እንዴ ይላል። ልጁም እንግዲህ ስልኩን አንስቶ ሄለው ተምቹ ይላል። ፒስ ነው ወይ ይለዋል። ልጁም እንግዲህ አዎ ደህና ነኝ ይላል። እና እንግዲህ ምን ሻይ ነው ብሩን እኮ እልክልሃለሁ ብለኸኝ በዛው እኮ ቀረህ ይለዋል። የወይዘሮ ባዩሽ ተላላኪም እንግዲህ ለተምቹ አለሁ እባክህ ትንሽ ስላልተመቸኝ ነው ይለዋል። ተምቹም እንግዲህ ቆይ አንተ እስከ መቼ ነው የማይመችህ ይለዋል። ልጁም እንግዲህ እባክህ የተወሰነ ታገሰኝ ይለዋል። እንግዲህ የሀናን መስቀልና ፎቶ እንግዲህ ወስዶ ለወይዘሮ ሜላት ነው የሰጠው። ማን የሰጠው? ተምቹ ነው። እንግዲህ ከዚህ በላይ መታገስ አልፈለግም የሚለዋን እንግዲህ የወይዘሮ ባዩሽ ተላላኪም እንግዲህ እባክህ ትንሽ ብር ስለጠረረብኝ ነው ይለዋል። እባክህ የተወሰነ ጊዜ ነው ይለዋል። ተምቹም ስማኝ ለተወሰነ ጊዜ ነው የምጠብቅ፣ ስለዚህ እኔ ገንዘቡን እፈልገዋለሁ ይለዋል። ወይዘሮ ባዩሽ ተላላኪ ኧረ እባክህ አያሳስብህም ችግር የለውም ይለዋል። ልጁም እንግዲህ ይቺ ጥንባዛም አሮጊት ልታስወጋኝ ነው ብሎ ይናደዳል። ሀና እንግዲህ ክችኑና ምክንያቱም ፎቶዋን ማን እንደወሰደው አላወቀችም። መስቀሏን ግን እርግብ እንዴት እንዳመጣችው በጣም እየተናደደ ሀሳብ ጭንቅ ብሏት ሰላም ትመጣለች። ሰላምም እንግዲህ ሀንዬ ትላታለች። ሀናም ሰላምዬ መጣሽ እንዴ ስትላት ሰላምም አዎ መጣሁኝ ትላታት። ምሳ እየደረሰ ነው ወይ ስትላት ሀናም አዎ እየደረሰ ነው። ራበሽ እንዴ ስትላት ሰላምም አይ አራበኝም ትላታት። አንቺን ፈልጌ ነው የመጣሁት ትላታለች። ሀናም ምን ነው ሰላምዬ ገጠመሽ ትላታለች። ሰላምም እንዴ እኔ ችግር ካልገጠመኝ ወደ አንቺ መምጣት አልችልም ማለት ነው ትላለች። ሀናም አረ እኔ እኮ እንደሱ ለማለት ፈልጌ አይደለም ትላታለች። እኔ የመጣሁት ሰሞኑን ምን እንደሆንሽ እኮ ልጠይቅሽ ነው የመጣሁት ትላታለች። ሀናም እንግዲህ ሰላምዬ ዝም ብለሽ እኮ ነው የምትጨነቂው ትላታለች። እና እኔ ምንም አልሆንኩም ትላታለች። ሰላምም በቃ እኔ ለጓደኝነት አልሆንም ትላታለች። ሰላምም ሀናም እንዴት እንደሱ ልትይ ትቻያለሽ ትላታለች። አዎ ለጓደኝነት የምበቃ ስላልሆንኩ ነው እንጂ ለጓደኝነት እኮ የምበቃ ሰው ብሆን ሁሉንም ሚስጥርሽን እኮ ትነግሬ ነበር ትላታለች። ሀናም ሰላምዬ እኔ እኮ ምን እንደተፈጠረ ስለማላቅ ነው ትላታለች። ሰላምም እንዴ ምን እያልሽ ነው ሀና? ምንድን ነው ምን እንደተፈጠረ የማታውቂው ትላታለች። ሀናም ሙች ሰላምዬ ምንም እኔ እየገባኝ አይደለም ሰሞኑን ትላታለች። ሰላምም ሀና ምን እያልሽ ነው ትላታለች። ሀናም እንግዲህ እኔ እንጃ ብቻ ህይወቴ ውስጥ የሆነ ልክ ያልሆነ ነገር አለ ትላታለች። እና ነገሩ ምን እንደሆነ አላቅም ስትል ሰላምም እንዴ ምንድን ነው የማታውቂው ሰላምዬ ሀናዬ ትላታለች። ሀናም እንደለወቀው ትላለች። ሰላምም እና እኔ ምን አውቄ እና ሳታውቂ ነው እንዴ እንደዚህ የምትሆኝው ትላታለች። እና የምትጨነቂው ስትላት ሀናም እንግዲህ ወድጄ ነው እንዴ ሰላምዬ ትላለች። እና የሆነ ፈርቻለሁ ትላታለች። ሰላምም እንዴ ሀንዬ ልታለቅሽ ነው እንዴ ትላታለች። ምን ላርግ ሰላምዬ ትላታለች። ሰላምም በማርያም እንዳታለቅሽ ሀንዬ ትላታለች። እናም ከማልቀስ እኮ ሌላ መፍትሄ አጣው ሰላምዬ ትላታለች። ሰላምም አባትሽ አመማቸው እንዴ ትላታለች። ሀናም አይ እሱማ የተለመደ አይደለ ትላለች። ሰላምም እና እንዴት ነው ነገሩ ወይ ፍቅር ምናምን ያዘሽ እንዴ ትላታለች። እና ደግሞ አንቺ በአሁኑ ሰዓት ይህን የምታስቢበት ጊዜ እኮ አይደለም ትላታለች። ሀናም ስላላወቅኩት እኮ ነው ብቻ ጸልይልኝ ዝም ብለሽ ሰላምዬ ትላታለች። ሰላምም ኧረ እባክሽ በማርያም እያልኩሽ እንዳታለቅሽ እባክሽ ተረጋጊ ትላታለች። ወይዘሮ ባዩሽ እንግዲህ ትመጣና ከተላላኪዋ ጋር እኔ ምልህ ያ ማን ነው ይሄን ድንጋይ ባደራ የሰጠህ ትለዋለች። እና ልጁም ወደየት ሊሄድ ይላታል። እና ቢሆንስ ምን አለ ትንሽ ብትንቀሳቀስ ትለዋለች። አሁን እኮ ከዚህ ድንጋይ ቁጭ ብለህ በተደጋጋሚ ቁጭ ስትስ ሲያዩ ሰው እኮ ድንጋይ መስሎት ቁጭ ሊልብህ ይችላል ትለዋለች። ልጁም ከተቀመጠበት ይነሳና ለነገሩ አንቺን እየጠበቅኩ ነበር ከዚህ ቁጭ አልኩት ይላል። ባዩሽም እንግዲህ እኔን ደግሞ ምን ይሁን ብለህ ነው
የምትጠብቀኝ ትላለች። ጠዋት በመኪና ስትሄጂ ምናልባት እኮ ገንዘብ ተቀብለሽ እንደሆን ብዬ ነው ይላል። እኔ እንድትከታተለኝ ነው እንደ የቀጠርኩት ቢሆንም ልጁ እያስጨነቀኝ ስለሆነ ነው ይላታል። ስለዚህ መከታተሌ ግዴታዬ ነው ይላታል። ባዩሽም እንግዲህ የቱ ልጅ ትለዋለች። ስራውን የሰራው ልጅ ነዋ። ስራውን እንግዲህ የሰራው ማን ነው? ሰርቆ ያመጣው ማን ነው? ቸምሱ ነው እንግዲህ። እሱንማ ነገርከኝ። አሁን ግን ምን አዲስ ነገር ተገኝቶ ነው ትላለች ባዩሽ። አይገርምሽም? ዛሬ እኮ ደውሎ ነበር ይላታል። ባዩሽም እንግዲህ ምን ብሎ ነው የሚደውለው የሚያስቸግር ትለዋለች። ልጁም እንግዲህ ገንዘቡን ብሎ ነዋ ይላታል። ባዩሽም ቆይ እሱ ግን የሰጠነውን ገንዘብ ጨርሶት ነው ወይ ትላለች። ቢጨርሰውም ባይጨርሰውም እኛ ምን አገባን? ስለዚህ የቀረብንን ገንዘብ መስጠት አለብን ይላታል። ባዩሽም እንግዲህ እሺ ትላለች። ልጁም እንግዲህ እሺ መቼ ነው የምትሰጪኝ ይላታል። ስለዚህ ከሰሞኑ እንሰጠዋለን። እርግብ እንግዲህ ወይ ዛሬ ወይ ነገ ገንዘቡን ትቀበላለች ትለዋለች። ሰላምና አሴር ይገናኙ። ሀይ እንዴት ነህ ትለዋለች። እሱም ደህና ነኝ እንዴት ነሽ? ደግሞ የምን ድንጋይ ነው የያዝከው? ትለዋለች። እንዴ በስልኬ ነው እንዴ ሙድ የምትይዥው ይላታል። ሰላምም እንዴ ስልክ ነው እንዴ ትለዋለች። ሴርም እልቅ እንዴት ነሽ ይላታል። አለሁ ደህና ነኝ አንተ እንዴት ነህ ትለዋለች። ደህና ነኝ ደግሞ አምሮብሻን ይላታል። ተው እንጂ ትለዋለች። ሳይሽ ቀጭን መስለሽ ነበር አሁን ግን የሌለ ወፍረሻን ይላታል። ባዩሽ እንግዲህ ለእርግብ ትደውልና እርግብ ናት ለባዩሽ ትደውላለች። እንድትደውልሽ ትላታለች። አይ ሴትዮዋም እንግዲህ ጧት ነው የወጣችው ትላታለች። አዎ ሜሉ እኔ ጋር መታ ነበር ትላታለች። ሽም እንግዲህ ይኸውልሽ መጠንቀቅ አለብሽ ትላታለች። እርግብም ችግር የለውም አክስቴ እኔ እጠነቀቃለሁ ትላታለች። እና ብሩን እንደሰጠችሽ ደውዪ ስትላት እርግብም ችግር የለውም አክስቴ እደውላለሁ ትላታለች። እና ገንዘብ እንደጠየቅሻት ነግራኛለች ትላታለች። እርግብም እሱንማ አንቺ አይደለሽም እንዴ የነገርሽኝ ትላታለች። ወይዘሮ ባዩሽም አዎ ግን ለምን እንደጠየቀ ገንዘቡን ለምን እንደፈለገችው ነው የነገረችኝ ትላታለች። እና ታውቂያለሽ እሷ ትንሽ ነገር ነው የሚበቃ ትላታለች። እርግብም እና ታዲያ ምን ላድርግ ብለሽ ነው አክስቴ ትላታለች። ገንዘቡን ልስጥሽ ካለችሽ አይ ከሌለሽ ተይው በያ ትላታለች ወይዘሮ ባዩ። እርግብም ለምን ትላለች። ባዩሽም እንግዲህ እንዴ እንደዛ ስታያት ያዘንሽላት ስለሚመስላት ነው። ከዛ በኋላ እሷ ትሰጥሻለች ትላታለች። ስለዚህ ከጠረጠረች አለቀልን ትላታለች። እርግብም ግን እኮ አክስቴ አንቺ የነገርሽኝን ነገር ነው የነገርኳት ትላታለች። ወይዘሮ ባዩሽ ሀና የወይዘሮ ሜላት ልጅ እንደሆነች በእርግጠኝነት ታውቃለች። ስለዚህ ለገንዘብ ብላ ነው እንግዲህ ሌላ ሰው አንጥታ የወይዘሮ ሜላት ልጅሽ ናት ያለቻት። እና እንደ ወይዘሮ ሜላት አይነት ስግብግብ ጓደኛ ፈጣሪ አምላክ ይጠብቃል። ምን ችግር አለ ትክክለኛ ልጇን ብታስተዋውቃት፣ ወይም ደግሞ ከቸገራት ሜሉዬ ቸግሮኛን ስጪ ብትላት እኮ ትሰጣት ነበረ። ነገር ግን ወይዘሮ ባዩሽ እሱን ልታደርግ አልቻለችም። ምክንያቱም ሌላ ሰው አንጥታ ነው እንግዲህ ልጅሽ ናት ያለችው። ከዛ በኋላ ይቺ ልጅ እንግዲህ አሁን 50 ሺህ ጠይቃታለች። ቀጣይ ደግሞ 100 ሺህ ቶሎ ሀና ጋር ካልተዋወቀች ይቺ ልጅ በዝብዛ ድሃ ነው የምታረጋት ወይዘሮ ሜላትን። ወይዘሮ ሜላት ወደ ሰላም ክላስ ትሄድና አልተኛሽም እንዴ ሰላምዬ ትላታለች። ሰላምን መተኛትማ ተኝቻለሁ ግን እንቅልፍ ጠፋ እንጂ ትላታለች። እኔ ምልሽ ሰላምዬ ትላለች። ሰላምም አቤት እማዬ ትላለች። ሰሞኑን ግን ሀና ምን ሆና ነው ብላ ትጠይቃታለች። ሰላምም ምን ሆነች ትላለች። ወይዘሮ ሜላትም እኔ እንጃ አባቷን በጣም አሟቸዋን እንዴ ብላ ትጠይቃታለች። ሰላምም ምን ሆነሻን እማዬ ትላታለች። አዎ ሰሞኑን የተለየ ባህሪ እያየሁባት ነው ትላታለች። ምናልባት አባቷ ታሞባት ይሆን እንዴ ትላለች ወይዘሮ ሜላት። አባቷማ የታወቀ ነው አዲስ ነገር አይመስለኝም ትላለች ሰላም። ወይዘሮ ሜላትም እና ታዲያ ምን ሆና ነው ብላ ትጠይቃታለች። ምን ሆነ ታዲያ ትላታለች ወይዘሮ ሜላትም እና ታዲያ ሰሞኑን ምኝታ ክፍል ሰው ሲለል እየገባ የምትደነባበረው ምን ሆና ነው ትላታለች። ሰላምም አሁን ነገሩ ገባኝ ትላታለች። ወይዘሮ ሜላትም ምንድን ነው የገባሽ የምትይው ነው ትላት። ወይዘሮ ሜላትም ሀና እንደምትሰርቅ ታውቂ ነበር ትላታለች። አይ እኔ እኮ እንደሱ አላልኩም ትላለች ሰላም። ሰላምም እኔ እንደሱ አላልኩም
እርግብ ናት አይደል እንደዚህ ያለችሽ ትላታለች። ወይዘሮ ሜላትም አረ እንደሷ አላለችኝም ስትል ሰላም ተይ እባክሽ ትላታለች። ሰላም አይ እሷ ናት ስትል የነበረችው ትላለች። ወይዘሮ ሜላት አይ እረ እሷ እንደዚህ አላለችም ትላለች። እና ታዲያ እንዴት አወቅሽ ትላታለች። ወይዘሮ ሜላትን ወደ መኝታ ክላስ ስገባ ቁም ሳጥን እየበረበረች ነበር ትላታለች። ታይ እንዴት እንደደነገጠ ድንብርብሯ ነው የወጣው ትላታለች። ሀና ለሰላም ትከራከር በፍጹም እና እማዬ ጭራሽ ሀናን ትሰርቃለች ታያታለች ትላታለች። ሀና እንግዲህ ቁም ሳጥን ገብታ ስትፈትሽ ወይዘሮ ሜላት ትመጣባታለች። እንዴ ሀናዬ ምን ሆነሽ ነው ትላት ሀና በመደነጋገጥም እንዴ ምን ሆንኩኝ ትላታለች። ሰሞኑን የተለየ ባህሪ እያየሁብሽ ነው ትላታለች። እኔ እንጃ እትዬ ትላለች። አረ ደህና ነው ምን አደረግኩኝ ትላታለች። ሰሞኑን ሰው ከሌለበት እየጠበሽ መኝታ ክላስ ትገቢያለሽ ትላታለች። እናም በመደነጋገጥ አረ እኔ እኮ እትዬ ልሰርቅ እኮ አይደለም ትላታለች። ወይዘሮ ሜላትም ቆይ ሀና ተረጋጊ ትላታለች። እኔ ሰረኩ አላልኩም ደግሞ ለመስረቅ ደግሞ የሆነ ምክንያት ሊኖርሽ ይችላል ትላለች። ሀናም ለመስረቅ እኮ ምንም ምክንያት አያስፈልግም ነገር ግን ይቺ ሀሴት ወይም ደግሞ እርግብ ከመጣች በኋላ የሆነ አዲስ ነገር እኔ የማላውቀው ተፈጥሯን ትላታለች። እና እኔ እንዴት እንደምነግረውት እትዬ አላውቅም፣ ነገር ግን ሰሞኑን እኔ ህይወቴ ልክ አይደለም ትላታለች። እና ሰሞኑን ታዲያ ምን ተፈጠረ ትላታለች። ሀናም እኔ እኮ መኝታ ክፍል የምገባው ለመስረቅ አይደለም ትላለች። እና ታዲያ ለምንድን ነው ትላታለች። ሀናም ዝም ትልና ወይዘሮ ሜላት ሀና ትላታለች። አይዞሽ አትፍሪ፣ ምን ልምታረጊ እንደሆነ ንገሪኝ ትላታለች። እናትዬ እኔ መኝታ ክላስ የምገባው የሀሴትን ፎቶ ለማየት ነው ትላታለች። ወይዘሮ ሜላትን እንዴ የሀሴት ፎቶ ላንቺ ደግሞ ምን ያደርግልሻል ትላታለች። እና ከዚህ ቤት ከገባው ቤት አንስቶ ግን እንደ ሰሞኑ ሁኝ አላቅም የሆነ ነገር ትኩረቴን እየሳበኝ ነው ትላታለች። ወይዘሮ ሜላትን ለምን ሀና ትላታለች። እኔ እንጃ ብቻ እርግብ ከመጣች አንስቶ ትኩረቴን እየሳበኝ ነው ትላታለች። ከዛ ነው ሰው በሌለበት መኝታ ክላስ የምገባው ስትል ወይዘሮ ሜላትን እና ታዲያ ለምን አልነግሪኝ እኔ አሳይሽ ነበር እኮ ትላታለች። ትረሻ እንግዲህ ወይዘሮ ሜላት ፎቶውን ስታሳያት ሀና ትደነግጣለች። እንዴት ሊሆን ይችላል ትላለች። ወይዘሮ ሜላትም ምንድነው ሀና ብላ ግራ ይገባታል። ከዛ ለሀና ስልክ ይደወልላታል። የደወለው አሲር ነው። ሄሎ ስትለው አባዬ ምን ሆነ ትልና ፎቶውን እንግዲህ ጥላ እየሮጠ ወደ አባቷ ትሄዳለች። አባቷ እንግዲህ ምን እንደሆነ አይታወቅም። ምናልባት የወይዘሮ ባዩሽ ሴራ ሊሆን ይችላል። ሚስጥር እንዳይወጣ እንግዲህ ወይዘሮ ባዩሽ እንግዲህ የሀናን አባት ምን እንዳደረገችው አናቅም። በቀጣይ ክፍል እንግዲህ እስከምንገናኝ ድረስ ቸር እንሰንብት እላለው። ከመጥፎ ጓደኛ ፈጣሪ አምላክ ከአስመሳይ ጓደኛ ፈጣሪ አምላክ ደግሞ ይጠብቀን ይጠብቃችሁ እላለው እና ወይዘሮ ባዩሽ አስመሳይ ሴት የሆነች ባይ